ብሌን በስተመጨረሻ ያላመነችውና ልክ ያልሆነ ነገር አጋጠማት። ዶክተሩ እንግዲህ እጅጉን በጣም በሚገርምና በሚደንቅ ሁኔታ በድብቅ የዲኤንኤ ውጤቱን ጨርሶ ለሰላም ሲያመጣላት ብሌንም ተደፍታ ለቀሰች። ሀረግ ደግሞ ከሚባለው በላይ የልጇን ቅሌትና ውርደት መቋቋም አቅቷት አፏን አፍና ማውራትና መናገር እስከሚያቅታት ድረስ ወይዘሮ ሰላም ይሄ ነገር ምንድን ነው እየተካሄደ ያለው? እየተፈጠረ ያለው ነገር ምንድን ነው ብላ በፍጥጫና በጩኸት ስትቀውጠው፣ ተረጋጊ፣ ሁሉም ነገር ለበጎ ነው፣ ምንም የተፈጠረና የተከሰተ ነገር የለም አለና ዶክተሩ ከወይዘሮ ሰላም ጋር በመመካከር የቃልን የጸጉር ናሙና ወስዶ ነበርና ውጤቱን አምጥቶ ሲያስረክባት ራሷን መቆጣጠር አቅቷት ደነገጠች። ዶክተር አንተ በጣም ጥሩና መልካም ሰው ነህ። እውነት ለመናገር ከምልህ በላይ ብዙ ነገር አድርገሃል። አሁን ላይ ደግሞ እጅጉን በጣም የሚገርምና የሚደንቅ ነገር ያደረክልኝ በድብቅ ምስጢራችንን ጠብቀህ ይህንን ነገር ስላደረክልኝ ከምንም በላይ ምስጋናዬ ከፍ ያለ ነው። እድሜ ልኬን ሳመሰግንህ እኖራለሁ። እኔ እኮ ቃል ከሚባለው በላይ ልጅሽ ነኝ እያለች እያጨናነቀችኝ ሁሉንም ነገር አምኜ ለመቀበል ተቸግሬ ነበር። ለካ የእኔ ተወዳጇ ልጅ እና ብርቅዬዋ ልጅ በጣም በሚገርምና በሚደንቅ ሁኔታ እራሷ ብሌን ሁና ነው እንዴ ይህን ያክል ጊዜ ስደክምና ስለፋ የነበረው? ለካ እንደ አይነት ጉድና ቅሌትም አለ። ወይኔ ሰላም፣ አሁን ላይ ግን ከጉድና ከመከራ አንተ ስላወጣኝ በጣም ነው ደስ ያለኝ ብላ እጅጉን አመሰጋገነችው ማለት ነው። ዶክተሩም ደግሞ ወይዘሮ ሰላም ምን ሆነሻል? የሌለ ነገር እየፈጠርሽ አይምሮሽን ችግር ውስጥ አታስገቢ እንጂ እኔ እኮ ያደረግኩት ሙያዊ ግዴታዬ ነው። ሙያዊ ግዴታዬ ደግሞ የግድ ይህንን ማድረግ እንዳለብኝ ይፈቅዳል። ከዛ በዘለለ ግን እንደ ሌሎቹ የጥቅምና እርኩስ ሰው በሆን ኑሮ የገዛ ወንድምሽ በኃይሉ ጋር ችግሮችን እደራደር ነበር ብሎ ሲል፣ እንግዲህ ሀረግም ሰላም አንቺ በጣም ጥሩና መልካም ሴት ነሽ። ይህ ሁሉ መከራና ስቃይ ለአንቺ በፍጹም አይገባም ነበር። ሆኖም ግን ይህን ሁሉ መከራና ስቃይ እንድታይ ያደረገሽ የገዛ ወንድምሽ ነው። እውነቱን አምነሽ ተቀበይ። ከዛ በዘለለ ግን ለተፈጠረውና ለሆነው ነገር በሙሉ ዋጋና መስዋዕትነት መክፈል የግድ ነው። ያ ካልሆነ እጅግ በጣም በሚገርምና በሚደንቅ ሁኔታ ጊዜያዊ ችግሮችን ለማለፍ የግድ አቅም ያስፈልጋል ብሎ ተናገረ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁ። ሰላምዬ በጉጉት ስትጠብቃት የነበረችው ብሌን ልጇ መሆኗን ስታውቅ ምን ያክል ደስታ ተሰማት። ብሌን ከዚህ በፊት ሳሚ እናትሽ ሰላም ናት ብሎ ቢላትም እሷ ግን ውስጧ በፍጹም አላመንላትም ነበር። እንዴት እንደዚህ ሊሆን ይችላል? በፍጹም ይሄማ ሊሆን አይችልም እያለች ከሚባለው በላይ ግራ ተጋብታ ራሷን መቆጣጠር አቅቷት ነበር። መጨረሻ ላይ ግን ወደደችም ጠላችም አሁን እውነታውን ስታቅ ለካ በሰዓቱ ሳሚ እየተናገረ የነበረው ልክ ነበር፣ ላዳምጠውና ልረዳው ይገባ ነበር እያለች ራሷን በጥያቄ ውጥርጥር አድርጋ ግራ መጋባት ጀመረች። ብሌን አትፍዘዢ የኔ ልጅ፣ እድለኛ መሆናችን ትልቅ ጸጋ ነው። መቼም ቢሆን መቼ እኔና አንቺ እናትና ልጅ መሆናችንን አምነን መቀበል አለብን። እስካሁን ድረስ ቃል ብዙ ነገር አድርጋኛለች፣ ብዙ ነገር አስከፍታኛለች። ስለዚህ ያንን የእናትነት ቦታ ደግሞ አንቺ እንድትከሽ እፈልጋለሁ አለቻት። አይ እናቴ፣ እኔ ድሮም ቢሆን አንቺ እናቴ በመሆንሽ ለእኔ በጣም ትልቅ ደስታ ነው። ግን አመንሽም አላመንሽም እስካሁን ድረስ
ውስጤ ያልተቀበለው ነገር እንዴት ለምን ሳሚ በሰዓቱ ይሄን ነገር ተናግሮኝ የቃል የዲኤንኤ ምርመራ ውጤት ባለፈው ሲመጣ ልክና ትክክል ያልሆነ ነገር እንዳለው አይቻለሁ። ግን ምንም ቢፈጠር ምንም ይህንን ያህል እኔና አንቺ በአንድ እናትና ልጅ እንሆናለን ብዬ አላሰብኩም ነበር። ስለዚህ ምንም ቢፈጠር ምንም አንቺ ልጄ ነሽ። ከአሁን በኋላ በደስታ ልንኖር ይገባል። አንቺ ከምታስቢው በላይ ቅንና የዋህ ልጅ ነሽ። እዚህ ምድር ያሉ በጎና መልካም ነገሮች በሙሉ ይገባሻል ብላ አለቻት። ወይዘሮ ሀረግ እንግዲህ እስካሁን ድረስ ልጄ እንደዚህ ላደረገችሽ ነገር ይቅር በይኝ ብላ አለች። ቆይ እኔ የምለው አንቺ ምን አደረግሽና ይቅር በሉ ይታያለሽ? ወይዘሮ ሀረግ ምንም ቢፈጠር ምንም አንቺ እጅግ በጣም በሚገርምና በሚደንቅ ሁኔታ የእህትነትን ፍቅር አሳይተሽኛል። ብቻዬን እንዳልሆን ከሚባለው በላይ ጠግነሽኛል። እህት አለሁኝ ብለሽኛል። አሁን ላይ ግን ከምታስቢውና ከምትዩ በላይ ብዙ ነገር እየተሰማኝ ነው ያለው አለቻት። ምንድን ነው ብዙ ነገር የተሰማሽ? ንገሪኝ እውነታውን ብላ አለች። እውነታውማ ወደድሽም ጠላሽም ቃል እንደዚህ ብታደርገኝ፣ አንቺ ግን ምንም ነገር ሳትሰስችና ምንም ነገር እንትን ሳቴ ከኔ ጋር አብረሽ ቆይተሽ በደስታና በፍቅር ይህን ያህል ጊዜ ከጎን የሆነሽ እንትን እያልሽ ነው። ስለዚህ ትልቅ መታደል ነው። እንደዚህ አይነት እህት ማግኘት እኮ በጣም ከባድ ነው። መቼም ቢሆን መቼም አንቺ የኔ እህት ብቻና ብቻ ነሽ ብላ ሀረግና ወይዘሮ ሰላም ፍቅራቸውን እንዳድስ ተገላለጹ። እንግዲህ ወይዘሮ ሰላም የመጀመሪያ ጥያቄዋ ብሌን ልጄ ከሆነች ለእኔ በጣም መታደል ነው። ለካ እስከ ዛሬ ድረስ ደመ ነፍስ እየነገራት ነው። ባለፈው አልማዝን ገድያለሁ፣ እስር ቤት እጄ መስጠት ፈልጋለሁ ስል እናቴ በምንም አይነት ሁኔታ እጅሽን እስር ቤት እንድሰጭ አልፈልግም፣ እኔ ልጅሽ አግዝሻለሁ፣ እረዳሻለሁ፣ ሁሉም ነገር ይስተካከላል እያልሽ ስትይኝ የነበረው እንዲሁም ደግሞ ከአንዳንድ ችግሮቼ ላይ እየረዳሽኝ የነበረውና ካጠገብ የሆነሽ ብዙ ነገር ስታረግልኝ ነበር። ይህ ሁሉ ለካ መልፋትና መድከም አንቺ የእናትነት ስሜቱ ተረድቶሽ ነው። ወይኔ ብሌን ለአንቺ እኮ እጅጉን በጣም ቃላት ያንሰኛል እያለች እውነታውን ከሚባለው በላይ መናገር ጀመረች ማለት ነው። እና እንግዲህ በጣም በሚገርም ሁኔታ ብሌን ራሷን መቆጣጠር ቢያቀታትም እየተፈጠረ ያለው ነገር እጅግ በጣም ገራሚና ትልቅ ነገር ነው። ብሌን ከሚባለው በላይ ለወይዘሮ ሰላምዬ እጅግ በጣም አዛኝና ሩህሩህ እንዲሁም በጣም የምታስብላት፣ አሁን ላይ ግን ዳግም እያበሳጫትና እያናደዳት ይገኛል። ከሳሚ ጋር እየተደባደበ፣ ሳሚ ደግሞ እውነታውን ለሷ ነገራት። ስሚ እኔ እኮ እስካሁን ድረስ ወደሽም ጠላሽም ከአንቺ አጠገብ ሁኜ ልረዳሽ የምፈልገው እውነታውን ለማጋለጥ ነው። አየሽ፣ አንቺ ግን እውነታውን አምኖ መቀበል በፍጹም አትፈልጊም። ብሌን ዳግም በተደጋጋሚ እኔን እየተፈታተነኝ፣ እኔን የሚያረገኝ ሁሉ ግራ እየገባው ነው። ስለዚህ በፈለግነው መንገድ ላይ እኛ ስንሄድ ደግሞ አንቺ የሌለ ነገር መፍጠር የለብሽም። ቀለበቱን ያደረገልሽ ዳግም ሊሆን ይችላል፣ ችግር የለውም። ግን ሆነም ቀረም ከምትዩና ከምታስቢው በላይ ዳግም የሚሆንሽ ሰው አይደለም። ይህንን ማወቅ አለብሽ። እውነታውን መረዳት አለብሽ። ስለዚህ እስከ መጨረሻው ድረስ ስታልፊ ችግሮችን እንድትጋፈጭ ግድ ይልሻል አለቻት። እሷም በጣም ግራ ገባትና ሳሚ በተደጋጋሚ ብዙ ነገር እያልከኝ ነው፣ እኔ ማንኛችሁን ልመን? እኔም እኮ ዳገባሁ ብላ አለችው። ከዛ አየሽ ዳግም ያለሽንም ያላለሽንም እየሰማሽ ሁሉንም ነገር አምነሽ ተቀብለሻል። በኋላ ችግር ላይ እንዳትወርቂ፣ ራስሽን ያላሰብሽው ነገር ላይ ጥለሽ መከራሽን ስታይ ማየት አልፈልግም። ይሄ ደግሞ ለአንቺ ለህይወትሽ ትልቅ ስቃይና መከራ ነው
ብሎ ሲላት፣ እሺ በቃ እንደዛ ከሆነ ሁሉንም ነገር በመልካም አልፈዋለሁኝ። ከአሁን በኋላ ግን የማይረባ ነገር እየተናገርክ ልቤን አታርማው ብላለችው። እሺ ብሎ እሱም ዘወር አለ። ወይዘሮ ገነት እንግዲህ የአልማዝ ቁጥር እሷ ጋር እንዳለ ስትነግራት ብሌን እየበረረች ሄደችና በጣም በጉጉት ፈለገቻት። ከዛ የኔ ልሽ አለች፣ እኔን ሰላም አትይኝም እንዴ? እንዴት እሷን ብቻ ነው ሰላም የምትዩ? ብሌን ሰሞኑን እኮ እዚህ ቤትም እየመጣሽ አይደለም፣ ነገሩ ምንድን ነው ብላ ስትላት፣ እማዬ እትዬ በጣም ችግር ላይ ናት፣ ልረዳ ትፈልጋለሁ። ስለዚህ እባክሽ በተቻለ አቅምና መጠን አሁን ያልኩሽን ነገር የማድረግ ግዴታ አለብኝ። ይሄ ካልሆነ ግን ከምታስቢውና ከምትዩ በላይ ከባድና አደገኛ ችግር ውስጥ ልገባ እችላለሁ ብላ አለቻት። አይ የኔ ልጅ ከባድና አደገኛ ችግር ውስጥ በፍጹም እንድትገቢም አልፈልግም። እየሆኑ ያሉት ነገር ጊዜና ሰዓቱን ጠብቆ ሁሉም ነገር ይስተካከላል አለቻት። እሺ በቃ እንደዛ ከሆነ እኔ አንቺ የምትይኝን ነገር ለማድረግ በጣም ዝግጁ ነኝ ብላ ወሰነች ማለት ነው። ወይዘሮ ገነትም ቁጥሩን አውጥታ ሰጠቻትና ቢሌን ሰተት ብላ ወደ የት ብትደውል ጥሩ ነው? ወደ አልማዝ እህት ጋር ደወለች። የአልማዝን እህት ስታናግራት ይቅርታ የአልማዝ እህት ነሽ አይደል? አዎ የአልማዝ እህት ነኝ። እንግዲያውስ አልማዝን ፈልጊያት ነበር አለቻት። አይ አልማዝ አሁን ቤት የለችም፣ ስትመጣ ግን አገናኝሻለሁ አለቻት። እሺ አለች ብሌን። በጣም ደስ አላት። ይሄ ደስታ ምንድን ነው? ለወይዘሮ ሰላም ስትል አልማዝን እንዳልገደለቻት ለማጣራት ደፋ ቀና እያለች ትገኛለች ማለት ነው። ሌላውና ትልቁ ነገር ደግሞ ወይዘሮ ሰላም ነፍሰ ገዳይ ነኝ እያለች ከሚባለው በላይ ራሷን መስዋዕትነት ከፍላ እየተጨናነቀችና በድብርት ውስጥ ሆና ትገኛለች። አልማዝ ደግሞ እኔ በህይወት አለሁ፣ ካሁን በኋላ ማንም እየተነሳ እሷን እንዲያስፈራራትና እንትን እንዲላት አልፈልግም። እኔም ነፍሰ ገዳይ አይደለሁም፣ በነጻነት ዘና ፈታ ብዬ መኖር እፈልጋለሁ። ስለዚህ አቶ በኃይሉ እያንዳንዱ ያደረግከውን ነገር የእጅህን ማግኘት አለብህ፣ ከዚህ በላይ አንተ ጋር መፋለም አልፈልግም ብላ ደመደመች። እሱም ደግሞ ምንም አባሽ አታመጭም፣ ለምታደርጊያቸው ነገሮች በሙሉ የእጅሽን ታገኛለሽ፣ እደፋሻለሁ፣ እኔ በኃይሉ ዝም የምልሽ እንዳይመስልሽ ብሎ አስፈራራት። እሷም የምፈልገውን ነገር ከማድረግ ወደ ኋላ አላለችም። ሳሚም እንግዲህ አሁን ብሌንን ወይዘሮ ገነትን ማናት ሀረግን ወደ እዛ ቤት ያመጣት የቃል እናት እውነታውን ፍርጥርጥ አድርጋ እንድትናገር ነበር የፈለገው። እሱ ግን በሚያሳዝን ሁኔታ ላይ ሆኖ እያለ የሚፈጠረው ነገር በጣም አደገኛና ከባድ ሆኗል ማለት ነው። ውድ የተከበራቸው የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እንግዲህ ምን እንጠብቅ? ብሌን እና ሰላም እናትና ልጅ መሆናቸው 100% የሚረጋገጥበት አጋጣሚ ይፈጠራል ብለን እናስባለን። እስከዛውን ድረስ በድጋሚ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። በቀጣይ ፓርት እስከምንገና አሰላሙ አለይኩም ወራህመቱላሂ ወበረካቱ።